አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የጥበብ ዝግጅታችን ነው። በዛሬው የጥበብ ዝግጅታችን ተስፋዬ ገብረአብ የኑረነቢ ማህደር ሲል የጻፈውን እንመለከታለን። የኑረነቢ ማህደር ምንድን ነው? የኑረነቢ ማህደር ምን ይዟል ለሚለው ተስፋዬ ገብረአብ የትረካ መነሻውን እንዲህ አስፍሮታል። እንመለከታለን። በ2015 አጋማሽ አስመራ ከተማ ላይ ደበሳይ ከተባለ እንግዳ ሰው ጋር ተዋወቁ። ይህ ሰው ከአሜሪካ ወደ ኤርትራ የመጣው ለረጅም ረፍት ነበር። በ1939 ዓመተ ምህረት ሶማሊያ ዋና ከተማ ሞቃዲሾ ተወልዶ አዲስ አበባ አደገ። ምንም እንኳ ጠጉሩ የመታሃት እርጎ ቢመስልም ዕድሜው 70 ተሻግሯል ብሎ የሚገመት አልነበረም። የአሜሪካን አገር ዜግነት የያዘ ሲሆን ወላጆቹ ኤርትራውያን ነበሩ። የዘር ሐረጉ ከሙስሊም ብሌን ከአልሃል ቦጎስ ይመዘዛል። በዚሁ በመጀመሪያው ቀን ትውውቃችን ለጥብቅ ጉዳይ እንደሚፈልግ ገልጾ የስልክ ቁጥሬን ወሰደ። በቃሉ መሠረት በነጋታው ደወለልኝና ለምሳ ማሳዋ ሬስቶራንት ለመገናኘት ቀጠሮ ያዝን። ተገናኝተን ምሳ ካዘዝን በኋላ በቀጥታ ወደ ጉዳዩ ዘለቀ። ከእጅ ቦርሳው ዕድሜ የጠገቡ ሰነዶችን እያወጣ ጠረጴዛው ላይ አስቀመጠ። በተለያዩ ቋንቋዎች የተጻፉ ነበሩ። ለጣሊያንኛው ሰነድ የአማርኛና የእንግሊዘኛ ትርጉሙ አብሮ ተያይዞለታል። በእጅ ጽሑፍ በፈረንሳይኛ፣ በአማርኛ፣ በትግርኛ የተጻፉም ነበሩበት። ሰነዶቹን ጠረጴዛው ላይ አስቀምጦ ሲያበቃ እንዲህ አለ። እነዚህ ወረቀቶች በእናቴ የብረት ሳንዱቅ ውስጥ የቆዩ ናቸው። እኔ በኃላፊነት ከተረከብኳቸው 17 ዓመታት አልፏል። አባቴ በአንድ ወቅት የአፄ ኃይለ ሥላሴ መንግሥት ባለሥልጣን ነበር። እንግዲህ እንደምታየው የዕድሜ ነገር አለ። እኔ ካለፍኩ በኋላ ሰነዶቹ አጉል ቦታ እንዳይወድቁ ስሰጋ ሰነበቱ አለኝ። ፋታ ወሰደና ቀጠለ። እናቴ የተማረች ሰው አልነበረችም። አታነብም፣ አትጽፍም። በሰነዶቹ ላይ ያለውን ታሪክ ግን በዝርዝር ታውቅ ነበር። እነዚህ ሰነዶች ወደ መጽሐፍ እንዲቀየሩም ጥብቅ አደራ አሸክማኝ ነበር እና ይኸው ወደ አንተ መጣው። እስኪያቸውና ሐሳብህን ንገረኝ አለኝ። ምሳ እየተመገብን በአጠቃላይ ጉዳዮች ላይ ከተጨዋወትን በኋላ ተለያየን። ስምምነታችን ሰነዶቹን ካነበብኩ በኋላ ምን ማድረግ እንደሚቻል ለመነጋገር ነበር። ማምሻውን ረጋ ብዬ አነበብኳቸው። ፎቶግራፎችንም እየተመለከትኩ ማብራሪያውን አነበብኩ። በሦስተኛው ቀን ወደ እንግዳው ደውዬ ቀጠሮ ያዝኩ። በድጋሚ ማሳዋ ሬስቶራንት ተገናኝተን እየተጨዋወትን ሳለ ደበሳይ በሰነዶቹ መነሻ መጽሐፍ ልጽፍ እችል እንደሆን ጠየቀኝ። ምንድን ነው የምታወራው አልኩ። አያስኩና ቀልድ አከልኩ። ይህ ሰነድ መኖሩን ብሰማ ኖሮ በሌሊት በር ሰርስሬ ልኬብህ እነዚህን ወረቀቶች ሰርቄ እወስድ ነበር አልኩት። ይስቃል ብዬ ብጠብቅም አልሳቀም። ሸክም የወረደለት ያህል በእፎይታ ተነፈሰ። በዚያችው ቅጽበት እኔ ሳልጎብጥ አልቀረሁም። እነሆ በተደብራረቀ መልኩ ከተከማቹ ወረቀቶች ላይ አቀርቅሬ
ሰነበትኩ። ሰነዶቹ በምናብ ይዘውኝ በዘመን ሰማይ ላይ ቀዘፉ። የዘመን መስኮትና የዘመን በር በራሱ ላይ ተበረጋገደ። እዝነ ህሊናዬ ሁሉን ሰማ። ወጎቻቸውን፣ ቁጣቸውን፣ ሳቃቸውን፣ ለቅሷቸውን ሁሉንም እንደወረደ ሰማ። አይነ ህሊናዬ ሁሉን አየ። መስኩን፣ ተራራውን፣ ሁዳዱን፣ መልካውን፣ ገጽታቸውን፣ ግንባራቸውን፣ አይነ ውሃቸውን ጥርት ባለ መልኩ ማየት ቻለ። በቦታው የነበርኩ ያህል ተሰማኝ። የመቶ ዓመት ታሪክ እንደ ደንከሊያ፣ እንደ ሰምሃር፣ እንደ ሳህል፣ እንደ ባርካ፣ እንደ ሐልሃል፣ እንደ መንሳእ፣ እንደ ሐባብ፣ እንደ ሰንሂት፣ እንደ አፋር የግመል ጣያሮች ተቀጣጥሎ እየተጓዘ ከፊቴ ተዘረጋ። እነሆ ወደ ክፍል 1 የኑረነቢ ማህደር ክፍል 1። ቻው እንግዲህ ፋና መቆየት ካንቺ ጋር አልተቻለምና። እህል ፍለጋ የትውልድ መንደሩን ሲያስሱሎ ወደ ጎጆው ሲመለስ መንፈሱ ልክ አልነበረም። ለራሱ ይሁን ለልጆቹ እናት ባለየ ሁኔታ ብሶቱን አሽጎደጎደ። ከጉሮሮው የሚወጣው ድምፅ ምግብ ሳይቀምስ ከሰነበተ ሰው የሚፈልቅ አይመስልም። ቁጭትና መጠቃት የአባወራነት ወኔውን ክፉኛ ነክቶት ከእብደት አፋፍ ላይ አደረሰው። በፍጹም የማይሆን ነው። የሰመረ ጽዮን ቤተሰብ በረሃብ አለቀ ቢባል የአያቶች መንፈስ መሳቀቁ ነው። የፍረ መሐቅ አብሬም ቤተሰብ የጨዋግ ሙሲና የሳምራ ናሺ ዘር የበሂት የዘር ሐረግ እንዴት ኑረነቢ ላይ ይቆረጣል? ልጆቼ እኔን ይቀብራሉ እንጂ እኔ በቁሜ ልጆችን አልቀብርም። በፍጹም አይደረግም። አላህ ለምን ጨከነ? ይህ የሆነው ረቢ ፈቃዱ ሆኖ ነው። ምን ስለበደልን? ባለቤቱ ዛሃራ ተጠቅልላ ከተኛችበት ቀና አለች። ኑረነቢ አርሃብዲ እባክህ ቁጭ በል። ጥቂት ጥራጥሬ እንኳን አላገኘህም? ባዶ እጅህን መጣ አለችው። እጅግ አስደናቂ ነው። የሚሸጥ እህል የትም የለም። የፋና ሰው ሁሉ ተሰዷል። ዑስማን ፈከካ ቤተሰቡን ይዞ ባርካ ሄዷል። ሐርቦይ 2 ልጆቹንና ሚስቱን ቀብሮ ሲያበቃ ወደ ምጽዋ ተሰደደ። ሙና ሐሊም መንተል የሙስጣፋ ሐሊነቢል ሚስት ባሏን ቀብራ ስታበቃ የምድጃው አመድ አጠገብ ተኝታለች። ኢብራሂም ሰይድ ከሊፋ ከቤቱ የለም። ዘመዴና የልብ ወዳጄ ሐርቤ እንኳ ሳይነግረኝ ሚስትና ልጆቹን ይዞ ሄዷል። የሐርቤ መሄድ ቅስሜን ሰበረው። ወዴት እንደሄደ ማንም አያውቅም። ማን ይቀራል? ዑመር አልዑስማን ቤቱ የለም። ናቡቴ ባሏን ብቻዋን ቀበረች። ከዚያም 2 ልጆቿ እንዳይሞቱባት ወደ ባርካ ይዛቸው ሄዳለች። እነ ባህዱራይ፣ ማህራይ፣ በትራይ እያለ አያይዞ ስሜት በገፋው ድምፅ ቀጠለ። ወተት በአይን ከታየ ስንት ጊዜው። ብልቱግ ማግኘት አይቻልም። ብልቱግ ከማግኘት ወርቅ ማግኘት ቀለለ። ቦጎስ እንዲህ የጠወለገበት ዘመን በታሪክ አልተሰማም። ዝናብ የለም። ሰማይ ደርቋል። ደመና ደርቋል። ካልዘነበ ቅጠል እንኳ በጥሶ ማኘክ አይቻልም። የውሃ ጉድጓዶች የነጠፉ ነው። ምንድነው የሚደረገው? ላስመሐላ አምላክ አይፍረደው። አላህ ትቶናል፣ ሌላ አይደለም። መስዋዕብ ቀዊምን እንደ ቀዊምን ፊወዒዱ የአይጥ ሞት ለድመት ጨዋታ ነው አለ። ዛሃራ ጋደም ካለችበት በመከራ ተነስታ ቆመች። የአላህ ቁጣ ነው። ረቢ ሰጠ፣ ረቢ ነሳ፣ ሁሉ የሱ ነው። ኑረነቢ ዋጋ ቢስ ንግግር አትናገር። አላህ ከሪም፣ አልሐምዱሊላህ፣ አምላክ ቸር ነው፣ አምላክ ይመስገን አለችው። 2 ጨቅላ ወንድ ልጆች ከምድጃው አጠገብ ተቅልለው ተቀምጠው
የአባትና የእናታቸውን የመከራ ዘመን ወግ በጸጥታ ያዳምጣሉ። እድሪስ ኑረነቢ የ9 ዓመት ልጅ ሲሆን አደም ኑረነቢ 7 ነበር። ልጆቹ በቁጣ የሚጨሰውን አባታቸውን አልፎ አልፎ ቀና ብለው በፍርሃት ይመለከታሉ። ኑረነቢ ጨሶ ሲደክመው ከልጆቹ አጠገብ መሬቱ ላይ ተረፈቀ እና የልጆቹን ጠጉር በየተራ ያሻሸ ተከዘ። እድሪስ ልጄ፣ አደም ልጄ፣ አይኔ ያያል ቀብራችሁ፣ በፍጹም አትሞቱም፣ በፍጹም የማይሆን እንደ ሙስጣፋ ልጆች አልቀብራችሁም፣ አልሐምዱሊላህ አላቸው። ወደ ዛህራ መለስ ብሎ በጥያቄ አጣደፋት። ምን ያህል የቀረ ምግብ አለን አላት። ጥቂት ጥራጥሬ ያለ ደብቄ ያቆየሁት ቋንጣም አለ፣ እየተቃመስን አንድ ሰንበት እንሻገር ይሆናል ኢንሻአላህ አለችው። ኑረነቢ ከተቀመጠበት ተነስቶ ወደ ደጅ ወጣ። ከ1 ዓመት በፊት ቄብዶሮች ይዘምሩበት የነበረው ደጃፍ ጸጥ ብሏል። በፍየሎች ሙዚቃ ደምቆ የሚያመሸው ሐማጋ ነጥፏል። ላሞች የሚታለቡበት፣ በሬዎች የሚያሙሳኩበት ግርግም ኦና ቀርቷል። ሞልቶ የተረፈው ጥሪት አልቆ ምልክታቸው ዘራቸውም የለ። የከብቶቹ ፍግና የዶሮዎቹ ኩስ ደርቆ ወደ አቧራነት ተለውጧል። ረሃብና ጥሙን መቋቋም የቻለችው ግመል ብቻ ታሪክ ተራኪ መርዶ ነጋሪ መስላ ሐማጋው ላይ ቆማለች። ሻማል አትንቀሳቀስ፣ እንደ ሻልኩ አለቶች ተገትራለች። ወደ ሻማል ተጠግቶ ግንባሯን አሻሻት። ውሃ ከቀመሰች ስንት ቀን አልፏታል። ምግብ ከየት አግኝታ? ቆዳዋ ካጥንቷ ተጣብቆ ሕይወት ያላት ፍጡር አትመስልም። ኑረነቢ ደግሞ ደጋግሞ ሻማልን ለማረድ አስቦ ነበር። ቆዳና አጥንት እንጂ ሥጋ እንደማይገኝባት ሲረዳ ግን ተወው። ለጭንቀቱ መፍትሔ ትሰጠው ይመስል የሻማልን ግንባር እያሻሸ ብዙ ቆየ። በትዝታ ወደ ኋላ በመመለስ የሻማልን እናት አስታወሰ። ሂማል ትባል ነበር። የፓኪስታን ምርጥ የግመል ዘር ናቸው። ወተቷን እየጠጣች ያሳደገችው የሻማል እናት ሂማል ጥሩ ከተመገበች በቀን 4 ጊዜ እስከ 20 ሊትር ወተት ትሰጥ ነበር። ሻማልና ሂማል ዘራቸው ከሙሲ ትውልድ ጀምሮ እየተከታተለ የመጣ ነበር። ከሻማል ጥጆች አንዱ ጋሎል ከ1 ወር በፊት ታርዶ ሲበላ ጎሶል ተሸጦ በገንዘቡ እህል ተገዝቶበታል። እነዚህ ቅዱስ ፍጡራን ወተታቸውን እየሰጡ የሰመረ ጽዮንን የልጅ ልጆች ማሳደጋቸው ሳይበቃ ደማቸውን አፍሰው ሥጋቸውን ለቋንጣነት ዳረጉ። ፍቅራቸውን፣ ጉልበታቸውን፣ ወተታቸውን እየሰጡ ካሳደጉት ግመሎች አሁን የቀረችው የመጨረሻዋ ይኸው ሻማል ናት። ኑረነቢ ወደ ጆሮዋ ጠጋ ብሎ ሻማል አምላክ አንቺ ነሽ ሲል ሹክ አላት። በርግጥም በዚያችው ደቂቃ ሻማልን አምኖ ቤተሰቡን ይዞ ለመሰደድ ወስኖ ነበር። ሻማል የተናገረችውን የሰማች ያህል ዐይኖቿን ከፍታየችው። ዐይኖቿ ኮረት ይመስሉ ነበር። የኑረነቢ ነባር ቤተሰብ በድርቁ ምክንያት ፋና ከተባለች መንደር የተፈናቀለበት ዘመን 1888 ነበር። በአፍሪካ ቀንድ እጅግ አሰቃቂ ሊባል የሚችል ረሃብ ያንዣበበበት ዘመን ነበር። የረሃቡ ጊዜ የከፋ በመሆኑ ተከባብሮና ተሳስቦ የኖረ ኅብረተሰብ የተካካደበት ዘመን ነበር። አንዱ ለሌላው በጎ ማድረግ የተወበት ክፉ ጊዜ ነበር። እያንዳንዱ የራሱን ሕይወት እንዴት ማቆየት እንዳለበት ብቻ ያስባል። ሕፃናት ሲያለቅሱ የሚራራ አንጀት ጠፋ። አንዱ ሌላውን ገድሎ ስንቁን መዝረፍ የተለመደ ሆነ። ረሃቡ ለ4 ተከታታይ ዓመታት በመቀጠሉ ከመረብ ወንዝ ወዲህና ወዲያ ማዶ ደጋውና ቆላው ምድር በችጋር የተገረፈበት፣ በየዕለቱ በሺዎች የሚረግፉበት የተረገመ ዘመን ነበር።
በዚያ ክፉ ዘመን የዝናብ እጥረት ካስከተለው የረሃብ አደጋ በተጨማሪ ደስታ የተባለ የከብት በሽታ ገብቶ ከብቶችን ፈጀ። የበሽታው መከሰት ከኢጣሊያ ወደ አካባቢው መምጣት ጋር ተያያዘ። የኢጣሊያ ቅኝ ገዢ ሆን ብሎ በሽታውን ማስፋፋቱ ተነገረ። ከብቶች ካለቁ ወጣቶች የእርሻ ሥራ ስለማይሰሩ ለኢጣሊያ በወታደርነት ለመቀጠር ግዴታ ውስጥ ይገባሉ ተብሎ ታሰበ። ጣሊያኖች ሆን ብለው ከብቶቻችንን በበሽታ የፈጁብን በተንኮል ነው የሚል ወግ የገጠር መንደሮችን አዳረሰ። እንግሊዛዊው ናፒየር አጤ ቴዎድሮስ ለመውጋት በመጣ ጊዜ ከህንድ በመርከብ ባመጣቸው ከብቶች በኩል በሽታው ስለመግባቱም የሚናገሩ ሽማግሎችም ነበሩ። ዞረም ቀረ ብቻ በገጠር ከዚህ ሌላ ወሬ አልነበረም። ኢጣሊያውያን እግረ ደረቅ ተሰኙ። የከበሳና የመትሃት አርቢና አራሽ ገበሬ የዝናብ እጥረት ባስከተለው ድርቅና የከብት ፈጅ አደጋ ሲጠጋ ጎጆውን እየዘጋ እግሩ ወደ መራው ነጎደ። በተለይ ሃልሃል ቀዳሚ ተጠቂ ነበርና የቻለ ጎጆውን እየሸጎጠ ሲሰደድ ያልቻለ ከቀዘቀዘ ምድጃው አጠገብ ጋደም እንዳለ ቀረ። በአገሩ ተባይና አይጥ እየበዛ የሰው ዘር እየሳሳ ሄደ። ቁጫጭ ፈላ። አገሩ ዳግም የሰው ዘር የሚኖርበት አልመሰለም። መልካውና ሁዳዱ ቆሌው ተገፈፈ። ወዝና መዓዛ ራቀው። ከ1887 ጀምሮ የተከሰተው ይህ የረሃብ አደጋ ከሸዋ እስከ ኑቢያ ከአሳውርታ እስከ ሳህል ሰፊ ሽፋን ነበረው። በሸዋ የተከሰተው ድርቅ በተከታታይ ለ4 ዓመታት የዘለቀ ባይሆንም በሁለት ዝናብ አልባ ክረምት ያደረሰው ጉዳት ግን እጅግ ዘግናኝ ነበር። ከብቶች በገፍ አለቁ። ደማቸውና ስጋቸው ምጥጥ ብሎ ደርቆ በቆዳ በተሸፈነው አጥንት ውስጥ ነፍስ መቆየት መቻሏ ከተአምር የሚቆጠር ሆነ። በዚህ ክፉ የረሃብ ዘመን ሸዋ ውስጥ አንሳሮ በተባለ መንደር አንዲት ሴት 7 ሕፃናትን አርዳ ስጋቸውን ጠብሳ አጥንታቸውን ቀቅላ በላች። ይህች ሴት በፈጸመችው አሰቃቂ ድርጊት ምክንያት ተይዛ እንጦጦ ከአጤ ምኒልክ ችሎት አቀረቧት። እውነት የሰው ሥጋ በላሽ ሲሉ ንጉሡ ጠየቁ። አዎ ጃንሆይ፣ ቢርበኝ 7 ልጆች በላው አለቻቸው። ልጆቹን ከየት አገኘሻቸው አሏት። ከሚጫወቱበት እያነቁ ወሰድኳቸው አለቻቸው። ይህን የምትናገረው ሴት አንጀቷ ታጥፎ ዐይኖቿ ባብጠው አመድ የመሰለች ነበረች። አጤ ምኒልክ ይህን የዘመነ ድርቅ ጉድ በገዛ ጆሮአቸው ሲሰሙ አገር የጠፋ ደሃ ያለቀ ብለው አለቀሱ። አፈወርቅ ገብረ ኢየሱስ በዚሁ ትረካው ስለዚህ ችጋራም ዘመን ሲጽፍ እንዲህ አለ። አገር ምድሩ ጠነባ፣ አሞራው፣ ጅቡ፣ ቁራው፣ ተኩላው በየዳሩና በየቤቱ ሥራ በዛበት። ወዳጅ ለወዳጅ ቀርቶ እናትና ልጅ መተዛዘን ቀረ። መቃብር ጌጥ ሆነ። የአብዛኛው መቃብር የጅብና የአሞራ ሆድ ነበር። ሃልሃል የከብቶችን ማለቅ ተከትሎ ያንበጣ ሰራዊት ባህር ተሻግሮ እየመጣ አንሰባና በጎስ ላይ ተራገፈ። የአንበጣው አመጣጥ ልክ እንደ ከባድ በረዷማ ዝናብ ሲሆን በዐይን ማየት እስከማይቻል ድረስ ሰማዩን ይሸፍነዋል። አንድ ወረዳ ላይ የበቀለን ሰብል ባዶ ለማድረግ ጥቂት ደቂቃዎች ብቻ ይበቁታል። ሌላው ቀርቶ ሽባካ የተባለው ዝነኛ ባለቀጠል ዛፍ ጎፈሬው በአንበጣ ተላጭቶ የሰማሃር ግራር መሰለ። በጥቂት ደካማ ዝናቦች ያቆጠቆጡ ቅጠልና ሳሮች የአንበጣው ሰራዊት የአንድ ማለዳ ቁርስ ሆኑ። አንበጦች በሕይወት ያለ ሕፃን ልጅ ላይ ሰፍረው አጥንቱ እስኪቀር እየላሱና እየቆረጠሙ እንደበሉት ወሬው ሲሰማ ዘመኑ ዘመነ ደስከለ ተባለ። የእህል ዘር በዐይን ማየት፣ ምግብ ባፍንጫ ማሽተት ተናፈቀ። ረሃብና ሞት ጥምቡን ሲጥል ጥምባንሳ ሰማዩን ሞላው። የትም ቦታ አጥንታቸው ገጥ የወደቁ ሰዎችን መመልከት፣ በጅብና በነብር ተበልቶ ትርፍራፊ የቀረ የሰው አጥንት ወድቆ ማየት ተራ
ዕለታዊ ልምድ ሆነ። በእርግጥ ምድር እንዲህ ሲከዳ ቀይ ባህር ከልቡ ከአንጀቱ ከጥልቁ አዝኖ ነበር። በነጋታው ማለዳ እንደ በረሃ ግራር የደረቀችው ሻማል 2 ጨቅላ ልጆችን ከእናታቸው ጋር ወገቧ ላይ አሳፍራ በኑረነቢ እየተጎተተች የተወለደችበትን መንደር ለቃ ወጣች። ሻማል የመጨረሻውን ታማኝነትና ጀግንነት ለመፈጸም እግሯን አነሳች። ጀርባዋን ለፋና ፊቷን ለሮራ መንሳ ሰጠች። ሻማል ወደ ቆላው ማዘቅዘቅ ስትጀምር ጀንበር ገና ብቅም አላለች ነበር። ቻው እንግዲህ ፋና መቆየት ካንቺ ጋር አልተቻለምና። የኑረነቢ ማህደር ምዕራፍ 1 እንዲህ አቀረብነው። ኑረነቢ ጉዞው ወዴት ይሆን? በክፍል 2 ዝግጅታችን ታሪኩን ይዘን እንመጣለን። ውድ ቤተሰቦቻችን ስለ አብሮነታችሁ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879